በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑት ምሳሌ ሁን እንጂ ማንም ታናሽነትህን አይናቀው። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 11 እስከ 12። ምሳሌ ሁን። ይህን መልእክት ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለቅዱስ ጢሞቴዎስ ከላከለት ሁለት መልእክታት በመጀመሪያው መልእክቱ ላይ እናገኘዋለን። ቅዱስ ጳውሎስ መልእክቱን በሀገረ አቴና ሆኖ ጽፎ በደቀ መዝሙሩ በቲቶ አማካኝነት ልኮታል። ቅዱስ ጳውሎስ ወደ መቄዶንያ ለአገልግሎት በሄደ ጊዜ ቅዱስ ጢሞቴዎስን ለየሀገሩ ጳጳሳትና ቀሳውስትን ይሾም ዘንድ በኤፌሶን ትቶት ሄዶ ነበርና የጳጳሳት የቀሳውስት አነዋወራቸው እንደምን ሊሆን እንደሚገባው ሊያስረዳው፣ ከባልቴቶች ሴቶችም ከእርሱ ጋር ሊኖሩ ወይም ሊለዩ የሚገባቸው እንዴት ያሉት እንደሆኑ ሊገልጽላቸው፣ በሥራው ባነጋገሩ ለሚመራቸው ምዕመናን የእግዚአብሔር ልጆች በጎ ምሳሌ እንዲሆናቸው ሊያዘውና ጉልምስና ከሚያመጣው ፍትወት ሁሉ እንዲርቅ በሥራ ሁሉ ራሱን ለጽድቅ እንዲያስገዛ ሊያስተምረው መልእክቱን ጽፎለታል። ሐዋርያው ቅዱስ ጳውሎስ ለሐዋርያነቱ ከተጠራበት ጊዜ ጀምሮ ለልዑል እግዚአብሔር በመታዘዝ በሐዋርያነት አገልግሎት ብዙ መልእክታትን በመጻፍ ስለ ወንጌል በደረሰበት ስደት፣ እስራት፣ ረሃብ ባለመሰቀቅና ሁሉንም በአኮቴት በመቀበል ለሚያምኑትም ለማያምኑትም ሰዎች ሁሉ መልካም ምሳሌ በመሆን ቅዱስ ጴጥሮስ በመጀመሪያ መልእክቱ ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌውን ትቶላችኋል፣ አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 በማለት እንዳስተማረው እኔ ክርስቶስን እንደምመስል እኔን ምሰሉ ብሎ የመሰከረ ታላቅ ሐዋርያ ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1። የክርስትና ሕይወት ምሳሌ የሚሆንበት ሕይወት ነው። ይህ ምሳሌነት ደግሞ በሃይማኖት ላሉትም ከሃይማኖት ውጪ ለሆኑትም የሚሆን ምሳሌነት ነው። ምሳሌነቱንም ሰዎችን ከጨለማ ወደ ብርሃን፣ ከተግባር ኃጢአት ወደ ተግባረ ጽድቅ፣ ካለማመን ወደ ማመን፣ ከርኩሰት ወደ ቅድስና የሚያደርስ በጎ የሆነ ምሳሌነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም በዘመነ ሥጋዌው መልካሙ ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ፣ ማቴዎስ ወንጌል ምዕራፍ 5 ቁጥር 16 በማለት እንዳስተማረውና የክርስትና ምሳሌነት ምድራዊ ዋጋን ሽልማት ባለመሻት እንዲሁ የሚፈጸም ተግባር ነው። ቅዱስ ጳውሎስ የመንፈስ ልጁ ጢሞቴዎስን ምሳሌ ሁን ብሎ ሲመክረው 5 መሰረታዊ የሆኑ ምሳሌ ሊሆንባቸው የሚገቡ ተግባራትን በመግለጽ ነው። ዛሬም ያለን ክርስቲያኖችም በእነዚህ መሰረታዊ ተግባራት ምሳሌ ልንሆን ሕያው የሆነ ቃልን ስለሚያስተምረን 5ቱን ተግባራት እንደሚከተለው እንመለከታቸዋለን። የመጀመሪያው በቃል ምሳሌ ሁን። ቃል ወይም ንግግር ከልብ የሚመነጭ የሐሳብ መግለጫ፣ የፈቃድ መፈጸሚያ፣ ፍላጎትን፣ አመለካከትን፣ በልብ ያለን ፍቅርንና ጥላቻን መግለጫ መሳሪያ ነው። ስለሆነም ቃል ወይም ንግግር የሰው ማንነት መገለጫ ነው። ንግግርህ ይገልጥሃል። ማቴዎስ ወንጌል ምዕራፍ 26 ቁጥር 73 እንዲል ሰው በቃሉ ይታወቃል፣ ከቃልም የተነሳ ይፈረድበታል።
አምላካችን መድኃኒታችን ኢየሱስ ክርስቶስ በዘመነ ሥጋዌው እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃልህ የተነሳ ትጸድቃለህና ከቃልህም የተነሳ ትኮንናለህ በማለት እንዳስተማረው ቃል የጽድቅም የኩነኔም መሠረት ነው። የማቴዎስ ወንጌል ምዕራፍ 12 ከቁጥር 36 እስከ 37 ሐዋርያው ቅዱስ ጳውሎስ በዚህ የጽድቅና የኩነኔ መሠረት በሆነው ቃል ወይም ንግግር ምሳሌ እንዲሆን ነው የመከረው። በቃል ምሳሌ መሆን ማለት ሁሉን ቃል ተናጋሪ አለመሆን ማለትም እውነትንና ሐሰትን፣ ጽድቅንና ኃጢአትን፣ እምነትን እና ክህደትን የመሳሰሉትን ሁሉ የራስ መገለጫ ከማድረግ ተቆጥቦ በንግግር ፍቅርን፣ መጽናናትን፣ ተስፋን፣ እውነትን፣ እርቅን፣ ሰላምን፣ በጎ የሆኑትን ሁሉ ማስፈን ማለት ነው። ጠቢቡ ሰለሞን በምሳሌው የአፍህን ጠማማነት ካንተ አውጣ፣ ሐሰተኞቹን ከንፈሮችም ካንተ አርቅ ምሳሌ 4 ቁጥር 29 በማለት እንዳስተማረው የእግዚአብሔር ሰው የሆነ ክርስቲያን በሙሉ በንግግሩ በጎ ምሳሌ ሊሆን ይገባዋል። ስለዚህ የተወደዳችሁ ክርስቲያኖች ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። ስለዚህ ርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በየዋህነት ተቀበሉ በማለት ሐዋርያው ቅዱስ ያዕቆብም በመንፈስ ቅዱስ እንዳስተማረው በክርስትና ስንኖር በጥምቀት ያገኘነውን በውስጣችን ያለውን ጸጋ እግዚአብሔር በቃላችን በመግለጽ ከሃይማኖት ውጭ ያሉትን ወደ ሃይማኖት በማምጣት በሃይማኖት ያሉትን በማጽናት በቃል ምሳሌ መሆን ይገባል። ያዕቆብ 1 ከቁጥር 14፣ ያዕቆብ 1 ከቁጥር 19 እስከ 21። ሁለተኛ በኑሮ ምሳሌ ሁን። በክርስትና ሕይወት ስንመላለስ ሁለት አይነት ኑሮ አለን። ይኸውም ሥጋዊ ኑሮና መንፈሳዊ ኑሮ በመባል ይታወቃል። ሐዋርያው ቅዱስ ጳውሎስ በኑሮ ምሳሌ ስለመሆን ሲያስተምር በሁለቱም አይነት ኑሮ ምሳሌ እንድንሆን ነው። ሥጋዊ ኑሮ ማለት በዚህ ዓለም ስንኖር ከኃጢአት ተጠብቀን የዕለት ጉርስ የዓመት ልብስ ለማግኘት ከድህነት ከችግር ለመውጣት የምንደክመው ድካም፣ የምንሮጠው ሩጫ፣ እንዲሁም በዚህ በኃላፊው ዓለም የምንፈጽመው ከእግዚአብሔር የማይለየን ተግባር በሙሉ ነው። ስለሆነም ክርስቲያን በተሰማራበት መስክ በሙሉ ገበሬው በእርሻው፣ ተማሪው በትምህርቱ፣ ሰራተኛ በሥራው፣ ነጋዴው በንግዱ በጥንካሬ በታማኝነትና ረድኤተ እግዚአብሔርን አጋዥ አድርጎ ውጤታማ በመሆን ምሳሌ መሆን ይገባዋል። የሰው ልጅ ሕገ እግዚአብሔርን በማፍረሱ ወደዚች ዓለም ሲመጣ ወደ መጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ ዘፍጥረት 3 ቁጥር 19 በተባለው መሠረት ምግበ ሥጋን ለማግኘት ተግቶ በመስራት መኖር ያስፈልጋል። ሐዋርያው እኛን ልትመስሉ እንደሚገባችሁ ራሳችሁ ታውቃላችሁና በእናንተ ዘንድ ያለ ሥርዓት አልሄድንምና ከእናንተ ዘንድ ባንዱስ እንኳ እንዳንከብድበት ሌሊትና ቀን በድካምና በጥረት እየሠራን እንኖር ነበር እንጂ ከማንም እንጀራን እንዲያው አልበላንም። ሊሰራ የማይወድ አይብላ። ሥራ ከቶ ሳይሰሩ በሰው ነገር እየገቡ ያለ ሥርዓት ከእናንተ ዘንድ ስለሚሄዱ
ስለ አንዳንዶች ሰምተናልና እንደነዚህ ያሉትንም በጸጥታ እየሰሩ የገዛ እንጀራቸውን ይበሉ ዘንድ በጌታችን በኢየሱስ ክርስቶስ እናዛቸዋለን፣ እንመክራቸዋለን። እናንተ ግን ወንድሞች ሆይ መልካምን ሥራ ለመስራት አታክቱ። ሁለተኛ ተሰሎንቄ ምዕራፍ 3 ከቁጥር 7 እስከ 13 በማለት እንዳስተማረው ክርስቲያን በስጋዊ ኑሮ ትጋትን ገንዘብ በማድረግ በስርዓት ሊመላለስ ይገባዋል። በዚህም የሥራ ሰዓትን በማክበር ኃላፊነትን በአግባቡ በመወጣት በዘር፣ በቀለም፣ በሃይማኖት ሰዎችን ሳይለዩ ለሰዎች ሁሉ መልካምን በማድረግ ምሳሌ መሆን ይገባል። መንፈሳዊ ኑሮ ዘላለማዊ ክብርን ለማግኘት ኃጢአትንና ዲያብሎስን ድል ለማድረግ የጽድቅ ተባባሪ ለመሆን መንፈሳዊ ፍሬን ማለትም ፍቅርን፣ ሰላምን፣ ደስታን፣ እምነትን ለማፍራት ፈቃድ እግዚአብሔር የሆነውን ለመፈጸም ነገር ሃይማኖትን ጠንቅቆ በመረዳት ሕገ እግዚአብሔርን በመጠበቅ የሚኖሩት ኑሮ ነው። ይህ ኑሮ ለሥጋዊ ኑሮም መሠረት ነው። በመንፈሳዊ ኑሮ ውጤታማ የሆነ ሰው በሥጋዊ ኑሮም ውጤታማ መሆን ይቻለዋልና። መንፈሳዊ ኑሮ ዓለምን በዓለም ውስጥ ያለውን ክፋት ሁሉ ለማሸነፍ ኃይል፣ ብርታት የምናገኝበት መሳሪያ ነው። መንፈሳዊ ኑሮ በተሰጠን ጸጋ ለመጽናትና የሕይወትን አክሊል ለመቀዳጀት የሚያበቃ ነው። በክርስትና ሕይወት ስንኖር የምንጓዝበት መንገድ ቀጭን፣ የምንገባበት በርም ጠባብ በመሆኑ የራሳችንን ፈቃደ ሥጋና ክፉ ምኞት ወደ ኋላ ጥለን በቀጭኗ የእግዚአብሔር ፈቃድ ለመጓዝና በጠባቧ በር ወደ መንግሥተ እግዚአብሔር ለመግባት በመንፈሳዊ ኑሮ መኖርና በዚህም ምሳሌ መሆን ይገባል። ቅዱስ ጴጥሮስ በመልእክቱ ስለሚመለከቱት ስለ መልካም ሥራቸው ክፉ እንደምታደርጉ በዚያ እናንተን በሚያሙበት ነገር በሚጎበኝበት ቀን እግዚአብሔርን ያከብሩት ዘንድ በአሕዛብ መካከል ኑሯችሁ መልካም ይሁን አንደኛ ጴጥሮስ ምዕራፍ 2 ቁጥር 12 በማለት እንዳስተማረው በሥጋዊም በመንፈሳዊ ኑሯችን መልካም ምሳሌ ለመሆን ዘወትር መትጋት ይገባናል። ሦስተኛው በፍቅር ምሳሌ ሁኑ። ፍቅር የክርስትና ሃይማኖት መሠረት ነው። ፍቅር የሌለው እግዚአብሔርን አያውቅም። አንደኛ ዮሐንስ ምዕራፍ 4 ቁጥር 8 እንዲል ፍቅር የእግዚአብሔር የባህሪ መገለጫ ነው። ከእርሱ ጋር የመኖራችን ተግባራዊ ማረጋገጫ ነው። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 12። ፍቅር የሕግጋት ሁሉ ፍጻሜ ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ እርስ በርሳቸው ከመዋደድ በቀር ለማንም ዕዳ አይኑርባቸውም፣ ሌላውን የሚወድ ሕግን ፈጽሞታልና። አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለው ከሌላይቱ ትእዛዝ ሁሉ ጋር በዚህ ባልንጀራህን እንደ ነፍስ ውደድ በሚለው ቃል ተጠቃሏል። ፍቅር ለባልንጀራው ክፉ አያደርግም። ስለዚህ ፍቅር የሕግ ፍጻሜ ነው። ሮሜ 13 ከቁጥር 8 እስከ 11 በማለት እንዳስተማረው ፍቅር የመንፈሳውያን መገለጫ ጌጥ፣ የመንፈስም ፍሬ ነው። ገላትያ ምዕራፍ 5 ቁጥር 22። መጻሕፍት እንደሚያስረዱን ሁለት አይነት ፍቅር አለ። ይኸውም ፍቅር እግዚአብሔርና ፍቅረ ቢጽ ነው። ከሁሉ በላይ የመጀመሪያውና ታላቁ ፍቅር ከሁሉ በላይ እግዚአብሔር አምላክን መውደድ ነው። ሁለተኛው ፍቅር ደግሞ ሰውን ሁሉ ከራስ ጋር አስተካክሎ መውደድ ነው። ፍቅረ እግዚአብሔር ወይም እግዚአብሔርን መውደድ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይልም በፍጹም ሐሳብም ሊሆን ይገባዋል። ሉቃስ 1:27። እግዚአብሔርን መውደድ ትእዛዙን በመጠበቅ ፈቃዱንም በመፈጸም ይገለጣል።
እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ በማለት ጌታችን በወንጌል እንዳስተማረው ዮሐንስ ወንጌል ምዕራፍ 15 ቁጥር 14። ቅዱስ ዮሐንስ ወንጌላዊውም በመልእክቱ ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል አንደኛ ዮሐንስ ምዕራፍ 2 ቁጥር 5 በማለት እንደመከረን እግዚአብሔርን የመውደድ መገለጫ በሰማነው ቃል እግዚአብሔር መኖርና ፈቃዱን መፈጸም ነው። እንግዲህ ሐዋርያው ቅዱስ ጳውሎስ በፍቅር ምሳሌ ሁን ሲል ሕግጋቱን በመፈጸም እንደ ፈቃዱም በመመላለስ ኑር፣ በዚህም ብርሃን የሆነውን ክርስትና ግለጥ ማለቱ ነው። ስለሆነም ዛሬ ያለን ክርስቲያኖች ፍቅረ እግዚአብሔርን ገንዘብ በማድረግ ምሳሌ መሆን ይገባናል። ፍቅረ ቢጽ ወይም ባልንጀራን መውደድ ሰውን በመልክ፣ በዘር፣ በቀለም፣ በሀብት በመሳሰሉት ነገሮች ሁሉ ሳይለዩ ሁሉንም ሰው እንደ ራስ መውደድ ነው። ባልንጀራን መውደድ ቅዱስ ጳውሎስ በገላትያ መልእክቱ ማጠቃለያ ላይ እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካም እናድርግ ገላትያ ምዕራፍ 6 ቁጥር 10 በማለት እንዳስተማረው መልካም የሆነውን ሁሉ በማድረግ ይገለጣል። ስለሆነም በሁለቱ የፍቅር አይነቶች ራሳችንን በማስጌጥ በክርስትናችን ምሳሌ መሆን ይገባናል። አራተኛ በእምነት ምሳሌ ሁን። ለመንፈሳዊ ነገር ሁሉ ቀዳሚና መሰረት የሆነው ሃይማኖት ወይም እምነት ማለት በባህሪው የማይታየውና የማይዳሰሰው አምላክ መኖሩን እርሱም የዓለማት ሁሉ ፈጣሪ፣ ሰራይ፣ መጋቢ፣ አዳሽ መሆኑን በህሊና በልቡና ተገንዝቦ ያለመጠራጠር እውነት ነው፣ እርግጥ ነው ብሎ መቀበል ነው። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ ወደ ፈጣሪው የሚመጣ ሰው እግዚአብሔር እንዳለ እንደነበረ እንዳለ እንደሚኖር ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና ዕብራውያን ምዕራፍ 11 ቁጥር 1 እና 6። እምነት በውስጡ መታመንን ማለትም ላመኑት መገዛትን፣ ፈቃዱን መፈጸምን፣ በልብ ያለውን በሥራ መግለጥን ይይዛል። የክርስትና እምነት በሥራ የሚገለጥ ነው። በሥራ የማይገለጥ እምነት የሞት እምነት ይባላል። ቅዱስ ያዕቆብ ወንድሞች ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ሥራ የሌለው እምነት ቢኖር በራሱ የሞተ ነው በማለት እንዳስተማረው ያዕቆብ ምዕራፍ 2 ከቁጥር 14 እስከ 26። በእምነት ምሳሌ መሆን ማለት ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ዕብራውያን 11 ከቁጥር 1 እስከ 40 የእምነታቸውን ምሳሌነት በመጥቀስ ገድላቸውን እንደጻፈላቸው ቅዱሳን ሰዎች መሆን ማለት ነው። ስለሆነም ዛሬም ያለን ክርስቲያኖች እውነተኛ እምነታችንን በሥራ በመግለጥ በዙሪያችን ላሉት ሁሉ ብርሃን ልንሆን፣ ከእምነት ውጭ ሆነው ባለማመን ጨለማ ውስጥ ላሉት ብርሃን እምነታችንን ገልጠን ምሳሌ ልንሆን ይገባናል። የመጨረሻው በንጽህና ምሳሌ ሁን። በንጽህና ነውር ከሆነ ነገር፣ ከክፋት፣ ከኃጢአት መጠበቅ መከልከል ማለት ነው። ንጽህና ውጫዊና ውስጣዊ በመባል ይታወቃል። አፍአዊ ወይም ውጫዊ ንጽህና ከላይ የሚታይ የሥጋ ንጽህና ነው። ቅዱስ ጢሞቴዎስ ለሚያገለግላቸው ምዕመናን በሙሉ በሥጋ ንጽህናም ምሳሌ እንዲሆናቸው ሐዋርያው መክሮታል። አፍአዊ ንጽህና ለክርስቲያኖች ሁሉ አስፈላጊ ነው። ስለሆነም በኑሮአችን ሁሉ
ነውር ከሆነ ነገር ሁሉ በመከልከል ያለንን ነገር በንጽህና ጠብቀን በመጠቀም ምሳሌ ልንሆን ይገባል። ውስጣዊ ንጽህና የሚባለው የልብ የአእምሮ ንጽህና ነው። ውስጣዊ ንጽህና ለውጫዊ ንጽህና መሰረት ነው። አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና ምሳሌ 4:20 እንዳለ ጠቢቡ ሰለሞን። በክርስትና ስንኖር የሕይወት መውጫ የሆነውን ልቦናችንን ከክፋት ከኃጢአት መጠበቅ ያስፈልጋል። የልብ ወይም የውስጥ ንጽህና እግዚአብሔርን ለማየት የሚያበቃ በእግዚአብሔርን ፊት ንዑድ ክቡር የሚያሰኝ በመሆኑ በዚህ ንጽህና ለመኖር መትጋት ያስፈልጋል። የማቴዎስ ወንጌል ምዕራፍ 5 ቁጥር 8። የልብ ንጽህና በቃለ እግዚአብሔር በመኖር በመንፈሳዊ ተጋድሎ በመጽናት ይገኛል። ስለሆነም ሁልጊዜም እንደ ቅዱስ ዳዊት አቤቱ ንጹሕ ልብን ፍጠርልኝ መዝሙር 50 ቁጥር 10 በማለት መጸለይ ይገባል። በአጠቃላይ ቅዱስ ጳውሎስ ከላይ በጠቀስናቸው 5 ነገሮች እንድንኖርባቸውና ምሳሌ በመሆን ፈቃደ እግዚአብሔርን በመፈጸም መንግሥቱን እንድንወርስ ይመክረናል። በመሆኑ በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትኑ። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 በሚለው ቃል መሰረት ራሳችንን መርምረን በድካም ያለን በንስሐ ሳሙና ታጥበን በመነሳት ለመንፈሳዊ ተግባር መትጋት ይገባናል። ለዚህም የአምላካችን የልዑል እግዚአብሔር ቸርነት፣ የወላዲት አምላክ መልጃ፣ የቅዱሳን ቃል ኪዳን አይለየን። አሜን። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። አሜን።